እንደ ጓደኛ እየጎዳችሁኝ ያላችሁት እናንተ ናችሁ። እናንተው አምኛችሁ በጣም ብዙ ነገር እያየሁ ባላየ እያለፉ ሼም እያያዘኝ ምናምን ብዙ ነገር አልፌያለሁ። አብሳላትን ለምን ይዛት መጣ? ለሚዲያ መምጣት የለባትም። ከሃይሚም ጋር መነጋገር የለባትም። ገባ? ያኩ የኔ መብት እኮ ነው። ብሩኬ ሰላመጣት ልጅ አገባ አብሳላትንም ቢሆን እንድትናገራት እኔ አልፈልግም። እንድንለያ የምትፈልጉ ሰዎች እንኳን ደስ አላችሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። እንግዲህ በጣም ብዙ ውጥንቅጥ ውስጥ ገብተናል። ማለት አንዱ ነገር ለማስተካከል ሲባል ሌላ ስህተት እየተሰራ የሆነ ነገር ሲባል ህይወታችን የሆነ ባላሰብነው ባለመድነው በማናውቀው መንገድ እየሄደ ነውና ከዚህ በፊት ብዙ ነገር ሞክረናል አድርገናል ጉዳዩን ለማስተካከል ግን ምንም እያንዳንዱ ነገር ለማስተካከል ያሰብንበት መንገድ ለማስተካከል የምንሄደው ነገር ሁሉም ነገር በሌላ መንገድ እየሄደ ህይወታችን ሌላው ጥንቅጥ ውስጥ እየሄደ ዛሬ ላይ ደርሰናልና ዛሬ በጣም አላስችል ስላለኝ መጥቻለሁ። ማለት መናገር ያለብኝ ነገር ለመናገር ማድረግ ያለብኝ ነገር ካለ ለማድረግ መጥቻለሁ። ያው ሁሉንም ነገር ለማስተካከል ነበረ ወደ አዲስ አበባ ስንመጣ የመጣ ነው። ያው ሃይሚ ከቡታጀራ ሸሽታ ወደ ቡታጀራ እመለሳለሁኝ ልብሴን ምናምን ቀይን ያለኝ ነገር አውጥቼ ጋሽዬ ጋር ገባለሁ ብላ ጋሽዬን ፍቃድ ጠይቃ ምናምን እንትን ብላ ነበርና እሱን ነገር ለማስተካከል መተን ግን እዚህ ስንመጣ ደግሞ የጠበቀን ነገር ሌላ ሆኖ አግኝተነው እንደገና ህይወታችን ወደ አላሰብነው መንገድ ሄዷል። ትላንትናም ቡቡ ያደረገውን ነገር አይታችኋል። እኔ እንጃ አሉኑ እንትን እንዳለ ነገሩ ቀላል መስሎኝ ነበረ፣ ግን በኋላ ላይ በጣም ያልሆነ ችግር ውስጥ እንደገባ ተረድቻለሁ። ቡቡ ማለትም እዩ ከመጣች በኋላ ከእዩ ጋር ያለውን ነገር ማስተካከል አንድ ነገር ነው። እሱን ለማስተካከል ደግሞ ሌላ ስህተት መስራት ደግሞ ሌላ ጉዳይ ነው። ማለትም ቡቡም ሃይሚም መሀል ላይ አሁን ያሉበት ሁኔታ ሁለቱም እልህ መጋባት ላይ ናቸው ያሉት። ሁለቱም እልህ መጋባት ላይ ሆኖ ሳለ ሃይሚ የሆነ ነገር ከተናገረች መሆን አለበት አይነት ስታፍ ነው ቡቡ እያራመደ ያለው። አንተ ብዙ ሴቶች አሉ እንደዚህ ስትለው እሱ ተነስቶ ሌላ ሴት ማምጣት ምናምን ይሄ ተገቢ ነገር አይደለም። ጉዳዩን ማስተካከል የሚፈልግ ከሆነ ነገሩን ለማስተካከል እየሞከረ ካለ ያሰበችው ነገር ሃይሚ የተረዳችበትን መንገድ ቀይሮ ወደ መልካም መንገድ እሱ ወደ አሰበው ነገር መመለስ ነው እንጂ ስህተቱን ለማስተካከል ሌላ ስህተት መስራት ተገቢ ነው ብዬ አላስብም። አሁን ያለንበት ነገር ይበቃል። ከዚህ በላይ ከዚህ በኋላ ሌላ ስህተቶችን መስራት አስፈላጊ ነው ብዬ አላስብም። እኔ አሁን ያለሁበት ቦታ ላይ ሰፈር አካባቢ ነኝ። ቡቡን ጠርቼዋለሁኝ። ማናገር ያለብኝን ነገር አናግረዋለሁኝ። መደረግ ያለበትም ነገር ካለ በመሃል ላይ እናደርጋለን። ወደ ውጪ ለመውጣት እየሞከርኩኝ ነው ምናምን ብሎ ነበረ። እሱን ነገር አቁሙታል ከሃይሚ ጋር ለመታረቅ ሲል እንደኔ ግን የሆነ ድጋሚ ቢጀምረውና እንደው ሄዶ የሆነ ከራሱ ጋር የተወሰነ ተነጋግሮ ለሃይሚም የማሰቢያ ጊዜ ሰጥቷት እዩም ብትሆን እሱን ካላገኘች ምንም ማበላሸት የምትችለው ነገር የለም። እሷም ቢሆን ልጅ ነው ይዛ ያለችው እዚህ ሰው ጋር ራሱ ያለች አይመስለኝም። እኔ እንጃ ምን አይነት ላይፍ እያሳለፈች እንዳለች እሷ ራሱ ምንም የማውቀው ነገር የለም። አንቺም ልጅሽን ይዘሽ እየተንከራተትሽ ነው፣ ነፍሰ ጡር ነሽ። በዛ ላይ አይ ቲንክ ጊዜሽ ራሱ ደርሷል መሰለኝ እንዳልሽው ከሆነ ባለፈው 26 ሳምንት ምናምን 6 ወር ከምናምን ነበረ። አሁን ይጠጋል ይመስለኛል። ኤግዛክት ቀኑን አላውቀውም፣ ግን እንደዚህ ደርሰሽ በእግዚአብሔር እጅ ተይዘሽ ያልሆነ ነገር ውስጥ ባትገቢ እልህ መጋባት ውስጥ ባትገቢ አንቺ ራሱ ጥሩ ነው። ለራስሽ የሆነ ጊዜ ያስፈልግሻል። ወደ ቡታጀራ ተመልሰሽ ኖርማል ሞለጃ ጊዜሽ ነው። ራስሽን እንትን ብትይ ጥሩ ነው። ልጆቹንም ለራሳቸው የሆነ ጊዜ ስጫቸው። አባቱ ነው የምትይም ከሆነ በጊዜ ሁሉንም ነገር ታረጊያለሽ። የጊዜ ጉዳይ ነው ምናምን። ብቻ ግን ዛሬ የመጣሁት እኔ ቡቡን ለማናገር ነው። ቡቡ እዚህ አሁን ያለበት ቦታ ደውዬ ጠርቼዋለሁኝ። እንግዲህ ያው የሚለኝን ነገር እናያለን። ማለትም ማድረግ ያለብኝን ነገር አደርጋለሁኝ። እኔ ነገሩን ከተስተካከለ ተስተካከለ፣
የማይስተካከልም ከሆነ እየባሰ የሚሄድም ከሆነ እንግዲህ ሁኔታውን እንግዲህ አብረን የምናይ ይሆናል ማለት ነው። ቤተሰቦች በጣም እኔ ትልቅ ፍርሃት እያደረብኝ ነው ውስጤ። ማለትም እነዚህ ሁለት ልጆች በጣም የለፉበት ግንኙነት አለ። ከዛም ያለፈ ነገር ነው የሁለቱ ነገር። እኛ ሁለቱንም እንጠብቃቸው እንደዚህ አይደለም። ይሄን ነገር ከ1000 ጊዜ በላይ ተናግሬዋለሁ። ያው መናገር አይጠበቅብኝም እና እንጃ ይሄ ግንኙነታቸው እንዳይፈርስ እየፈራሁኝ ነው አሁን። ሁለቱ ያሉበት ሁኔታ በጣም ስሜት ምናምን አለውና እንደዚህ አይነት ነገር ደግሞ ጥሩ አይደለም። የሆነ ስህተት የሰራውን ሰው ስህተት ሰርተሃል ተመለስ ማለት ደግሞ ግዴታችን ነውና በቻልነው አቅም ነገሮችን ተረጋግተን ለመወሰን እንሞክር። የሆነ ነገሩን ለማስተካከል ብለን የምንወስነው ውሳኔ በኋላ ላይ ሌላ ስህተት ሆኖ ሌላ ችግር፣ ሌላ ስህተት፣ ሌላ ጥፋት እንዳይሆን እንጠንቀቅ። ብቻ ቡቡን ጠርቼዋለሁ። እስኪመጣ አብረን እንጠብቀው። ከዛ በኋላ ደግሞ የሚሆነውን አብረን እናያለን። አብራችሁን ቆዩ። አልሂድ ከሰው ቤት አልመጽወተው ላቤም አትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፋ ልፌ ከራሴ ሁልጊዜ ሙላ አትጉደል ኪሴ ሁልጊዜ ሙላ አትጉደል ኪሴ ለሆዴ ማደር አይደለም የሐሳቤ ዳር ምኞቴ ፍቅርን ካገኘው ትዝ አይለኝ ባዶ ቢሆን መሌማቴ አንዱ ቤት ብራ የሆነ አንዱ ቤት ጨለማ ሰፍኖ አንዱ ቤት አንዱን አይሰማ እንጀራው አብሮ ቤኪ ቦታውን ነግሬህ የለ አለ ሌሊሻ ሰጥቶ ሲያለ አማን ደህና ነህ? ነኛው መስገን አስጨነቀኝ ያስወጣኝ እኔ ልቀመጥ ከልክሬ። ሰላም እንዴት ናችሁ ፋሚሊያንስ? እኔ ያለው አሰንም አለ ሁላችንም ደህና ነን። ደህና አይደለም እንዴ? ኧረ እኔ ደህና ነኝ። እንዴት ነህ ካሜራማን? ደህና ነው። ካሜራ ይዘህ ለምንድን ነው የጠራህ? እኔ አጠገብ አይደለሁ እንዴ? ሁሌ ገባኛል፣ ግን ያው ነገር በቤተሰብ መናገር እንዳለብኝ ስለተሰማኝ አንዳንድ ነገሮችን ለማውራት ነው። ማለትም እስካሁን ያለንበት ነገር አለ። ብዙ ነገሮችን አልፈናል። ብዙ ስህተቶችን ሰርተናል በህይወት። እያንዳንዱን ስህተት ግን ስህተት ነው ብለን አይደለም አይሰራ ነው። ምንም ነገር ስናደርግ ጥፋት እንደሆነ አውቀን አይደለም ያጠፋ ነውና ከዚህ በፊት የሰራውን ነገር ድጋሚ እየሰራ እንዳለ እየተሰማኝ ነው። ምን አሁን ስለ አብሳላት ላወራ። እሺ ምን ልትለኝ ነው? አሁን የእዩንም ጉዳይ ከሀይሚ ጋር ያለውን ነገር ሳታስተካክል የሷ መምጣት ልክ ነው ብዬ አላስብም። ማለት እኮ እኔ ያው ምን ልናገር እንዴ? አብሳላት እሺ ምን ትሆን እኮ አብሳላትን ለምን ይዛት መጣ? ለሚዲያ መምጣት የለባትም። ከሀይሚም ጋር መነጋገር የለባትም። ገባ? ያኩ የኔ መጥቶ ሌላ ችግር ነው እየፈጠረ ያለው። ምን ሌላ ችግር? ከሀይሚ ጋር የፈለኩትን ነገር እኮ ነው እያደረኩ ያለው። ከሀይሚ እኮ የፈለግከውን ነው እያደረክ ያለው። ያልፈለግከውን ነገር እኮ እያደረክ አይደለም። ይገባኛል። ግን ደግሞ ከሀይሚ ጋር ያለውን ነገር ማስተካከል ልትመታኝ ነው የጠራኸኝ? እኔ እኮ ግራ ገባኝ። ነገሩን አሳጥሮና ወደ ገደለው እኮ ነው ወደ ገደለው ልጅቷን ለምን አመጣህ ነው ጥያቄ። መምጣት የለባትም ማ በቃ ሌላ ስህተት እየሰራ ነው እኮ። ማንን ነው መምጣት የሌለበት? አሁን አንተ ለኔ እንደ ጓደኛ አስበህ እንደ ጓደኛ አስብ እየነገርኩህ። እኔ አሁን እውነቱን ስነግርህ ማለት ነው እንደ ጓደኛ እየጎዳችሁኝ ያላችሁት እናንተ ናችሁ። እናንተው አምኛችሁ በጣም ብዙ ነገር እያየሁ ባላየ እያለፍኩ ሼም እየያዘኝ ምናምን ብዙ ነገር አልፌያለሁ። ገብቶሃል አይደል? እናንተን ላለመናገር ጥሪ ያለው ወንድሜ እስኪሰርበኝ ድረስ ቁጭ አድርጎ ልክልኬን እስኪነግረኝ ድረስ ገብቶሃል። ዛሬ ተነስተ ሐሳቢ ነኝ አትበል። እኔ በራሴ መንገድ ነው የምጓዘው፣ በራሴ መንገድ ነው የምሄደው። ሁሉንም ነገር እያወቅኩ ነው ማደርገው። ዛሬ ተነስቼ እኮ አይደለም ቡቡ አይደለም በረከት፣ እስካሁን ብዙ ነገር አልፈናል፣ ብዙ ነገር አድርገናል። ወይ ጉድ አይደለም እኮ እንዳለፈ ሰው ደግሞ እኔ ግዴታ ስለ አብሳላ መጥቼ ላንተ መናገር አለብኝ። እስካሁን ብዙ ሚስቴክ ሰርቻለሁ። ገብቷል። እሱ ነው ምን አንተ ማን ይሁን በምን አውቃለሁ? እዩን ቤቴ ድረስ የጠራብኝ እሱን ተው። ቤቴ ድረስ በምን አውቃለሁ? እዩ ዝም አልኩኝ። ምን አውቃለሁ እኔ
ፍፄ ነው የሚሆነው እሱ ማንም አይሆንም እኔ ፍፄ ነው የሚሆነው ተወቃቃሽ መሆን ጥሩ አይደለም ለመወቃቀስ ምናምን አይደለም ሀሜት ነው የሚሆነው ነው ሀሜት ለማውራትም ምናምን ለመወቃቀስ ምናምን አይደለም እዚህ ጋር እሺ አንተ አምረም ትለው እዩ የምትባለዋን ልጅ ፍፄ ሲያመጣ አላየማ ዝም አልኩኝ እኮ በብዙ ነገር አንዴ እኔ ከኔ ጋር አውራ ስማ እዩ የምትባለዋን ልጅ ሌላ ምንም አንዴ ታሪክ መግባት እንትን እያልከኝ ለራሴ ተረብሻለሁ ቡና እና ግዴታውን ስለ አብሳላ መናገር አለብህ ነው እያልከኝ ቆይ አብሳላትን ተዋትና አንዴ እኔ ላውራው እኔ በአብሳላ ጉዳይ ስተታ ቆይ አንዴ ተዋት አብሳላትን ተዋት እዩ የምትባል ልጅ ማን ነው ቤት ያመጣት ፍፄ የምትል ከሆነ የምታውቀው ነገር አለ ማለት ነው ምንም አውቀው ነገር እና ማን ነው ቤት ድረስ ያመጣት ለምን እንዳልኩ ታውቃለህ እኔ ብዙ ሰው እየተቸኝ ነበር እኔን ሁላ ማለት ነው አንተና አንደኛው አስመሳይ አንተና ያመጣው ምናምን እንደዚህ አይነት ከድሮም ጀምሮ አሉ ገደል መግባት ይችላሉ የነሱ አጋዥ ወይንም ቤት ድረስ ይሄውና ቤቱ ብሎ መቼ መስዋዕት ጠንቋይ ያቆለብማ ከታወቀች ቤት ግን ማን አሁን ብዙ ሰው ያውቀው አዲስ አበባ የሚያየው ከተማ ላይ እንዴት ነው ቤቱ የምታውቀው ማን ያውቀው ከኛ ውስጥ የራስህ ሰው ነው እኮ የሚያስተካክለው የራስህ ሰው ነው ገባ አሁን ጠርተህ ቤኪ ያመጣት ፍፄ እንዳለው ፍፄን በጠይቀው ቤኪ ነው ቢል እኮ እኔ በቤኪ ራሱ ይሆን አልዋሽም ነው በህዝብ ፊት በአሰም ፊት ምናምን ነው የምነግርህ በአንተ ራሱ በጣም ብዙ ስህተት አይቼብሃለሁ እኔ እንደ ጓደኛ ባላየላሽ እያልኩ ምናምን ነው ማልፈው ገብቶሃል አይደል ስለ አብሳላትም ለማናችሁም ያልተናገርኩኝ መብቴ ስለሆነ ነው ገብቶሃል እሱማ መብት ነው ግን እኔ እንደ ጓደኛ ነገር እየተጎዳ ነው ባይገርምህ በጣም ብዙ ነገር እያጣው ነው ጓደኛ ብዬ ማምነው ሰው በጣም እየጎዳኝ ነው ግን ባላየ ዝም ብዬ ላሽ እያልኩኝ ነው ገብቷል ዛሬ መተህ እኔ ልናገር ብትል ያልሰማም እንደ ጓደኛ እንደ ሌላ ነገር ለመናገር አይደለም እየሞከርኩ ያለው ከዚህ በፊት የሰራነውን ጥፋት ድጋሚ እንዳናጠፋ ነው ከዚህ በፊት የሰሩ ጥፋቶች ልንገር እንደ ጓደኛ ቡቡ እንደ ጓደኛ አንድ ነገር ልንገር ይኸውልህ እንደ ጓደኛ ከዚህ በፊት የተሰሩ ጥፋቶች ከዚህ በኋላ ብሩኬ አገባ ሚዜ የምትሆን ከሆነ ሚዜ ትሆናለህ ብሩኬ ተፋታ በሆነ ነገር ኬዙ አይመለከትም ትቀጥላለህ ገብቷል ብሩኬ ነው ጓደኛ ሃይሚናት ጓደኛ ባለህበት ጓደኝነት ይቀጥላል ሰይላ ነገር አይመለከትም ከዚህ በኋላ እንደዚህ አይነት ቪዲዮ እንዳሰራ ፍፄ ገረመሌ እንዳትል ማንንም ተወቃሽ እንዳታረግ የራስ ያመጣው መዘዝ ካለ ራስ ጨርስ አባባሌ ገብቷል ለምሳሌ እዩን ፍፄ ያመጣት ብላል አይደል እሱን ስናገኝ እንጠይቋለን የምትስማማ እርግጠኛ ከሆንክ ማለት ግን አሁን የመጀመሪያ ጥያቄው እዩ ማን ነው ቤት ያመጣት የሚለው ነው አንድ ከዛ በኋላ አሁን ብሩኬ ሰላመጣት ልጅ አገባ አብሳላትንም ቢሆን እንድትናገራት እኔ አልፈልግም ገብቷል እሷን እየተናገርኳት እኮ አይደለም በቃ አሁን እየሰራው ያለው እኔ ህፃን ልጅ አይደለሁም ማለት ህፃን ልጅ አይደለሁም በቃ ማረገውን ራሴ አውቃለሁ ልብ አለኝ በኮንፊደንስ ነው ሁሉንም ነገር አይደል ታረገውን አታውቅም አላልኩም በቃ መታ አትናገር ልጅና አይደለም ያልኩት ምንም ነገር ደግሞ እንደሌላ ጊዜው መጥቼ ያልነገርኳችሁ እንዲ ነው ብዬ ለሁላችሁም ያላማከርኩት በተለይ ላንተ ያላማከርኩት የራሴ እውነት ስላለኝ ነው ገብቷል በቃ ዝም ብዬ አማክረኝ ደግሞ ከሆነ ሶስቱን አሁን ያልካቸው ሴቶች ሌላ ሴቶች ደርድሮ ሲያገባ ከፈለክ አጨብጫቢ ትሆናለህ አሊያም አፍን ትዘጋለህ የመጣሁት ቤኪ ልሰርብ ምናምን አይደለም ራስን የነካካኝ ገብቷል ፍፄን ያሳያት ያልከኝ ሐሳብን መናገር ነው ሐሳቤን የተናገርኩ ሳይሆን እንደ ጓደኛ ከሆነ በቃ እንደ ጓደኛ እንቀጥላለን ነው መወቃቀስ አያስፈልግም እኮ ግራ ገባ ገብቷል አይደል ልጅ በቃ ዝቅም ካለ ሁሉ ጊዜ ዝቅ እያለ መኖር አለበት ነው ወንድም እኮ ሰው ነው ምን ይሽኝ አንተም ብዙ ነገር ታውቃለህ እንዴ እና ታዲያ ምን ለዛም ነው እያናገርኩ እኮ ያለሁት ሁሉ በነገራችን ላይ ፋሚሊዎች ተግባባን እንዳለ ግራ ይገባል ማጣላት በጣም ቀላል ነው ሰውና ሰውን ማለያየት በጣም ቀላል ነገር ነውና በጣም ደግሞ ይሄ እንድንለያ የምትፈልጉ ሰዎች እንኳን ደስ አላችሁ አይደል ነው አይደል ተለያየን ነው ወገን አሁንም ቢሆን የምናገረው የኔ ጓደኞች ሆናችሁ አንተም ቢሆን ሌላም ሰው በጣም መጠንቀቅ አለባችሁ ከዚህ በኋላ ማናችሁንም የምታገስበት ምክንያት የለኝም ማናችሁንም ምንም ምልበት ምክንያት የለኝም ከሁላችሁም ማስቀየም ነው ጀምሮ ገብቷል እኔ ጓደኛ አምኜ ምናምን ብዬ ምናምን የሁሉ ዘመን ጸጥ እያልኩ ከርሜያለሁ አሁን ቤቴ ድረስ ነው ችግሩ ይበልጥ የመጣው አይደለም በቃ አሁን ከዚህ በኋላ እኔ ሐሰን በይሉኝታ ማንንም ዝም ማለት አልፈልግም ለምን እየደገምከው ነው አልኩኝ እኮ በይሉኝታ ማንንም ዝም ምንም ነገር ብሩኬ ያድርግ ከሱ ጎን ከሆንክ ትሆናለህ አልሆንም ካልክ ደግሞ ማጨብጨብ አያስፈልግም በቃ መውጣት ነው አይደል ሌላ ግልጽ አማርኛ የለውም በቃ እኔ የነገርኩ ከዚህ በኋላ ጓደኛዬ ናችሁ ይከፋችኋል ምናምን ማንንም ዝም አለ ኖርማል ነው ኖ አይ አንተ አሁን አሰራቂ ነኝ የምትል አካል ከሆነ ማለት ነው በማያገባ አትግባ አጣይ ነኝ ካልክ ደግሞ ይሄው መንገዱ ክፍት ነው አለቀ ሰለቸኝ እኮ ሁሉም ሰው እየመጣ እኔን ይወቅሰኛል እየመጡ ይናገሩኛል ምን ላደርግ ነኝ እና ደግሞ ይሄልህ ቤኪ አሁን
ቀጣይ ብሩኬ ጋር ስትደውልለት ለእንደዚህ አይነት ምክንያት ስላለበት ህይወት ስለህቴ ሊሆን ይችላል፣ ስለሃይሚ አለም ደግሞ ስለሌሎቹ ሊሆን ይችላል። ቪዲዮ ይዘህ አይደለም የምጠራው። ማውራት ካለብህ ቀጥታ ማውራት ነው፣ አለቀ። ወላ ፍፄ ወላ ሐሰን ወላማ ምንም ማስመሰል አያስፈልግም። በቃ ወይ ቪዲዮ አቁሞ ማውራት ነው። ቤኪ ነው ያልዋሽም። እዚህ ጋር የሚያዩት ሜቢ ይሄን ቪዲዮ ላይ ይችላሉ ጓደኞቻችንና የደረስኩበት ቀን እውነቱን ያወቅኩ ቀን ግን እንተላለቃለን። የዛን ቀን እንተያያለን ሁላችሁ እና እግዚአብሔር አንተ እንደጀመርከው አሁን የጠራው ጀምረዋል አይደል? አንዴ እንደጀመርከው እዩን ቤት ማን ያመጣው የሚለውን ራስ እንደጀመርከው ጨርስ። ለምን ታውቃለህ? በጣም ብዙ አጨብጫቢ ደዋይ አለ እኔ ጋር ሁላ በጣም የሚደውሉ አስቀያሚ የሆኑ ኬት እንደመጡ ማላቃቸው ሰዎች አሉና ለነዛ ሰዎች የሚያጨበጭቡት የነሱ አጋዥ አንተም ከሆንክ ፍፄም ከሆንክ አለም ሌሎቻችሁ ከሆናችሁ እንደዚህ እየወጣችሁ ስሩ። ማን ነው እንደፈለጋችሁ ተበጥረቁ። ግን እሱን እየጠራ አጨቅጭቁት፣ አነዝንዙት። ሲያገባ ሚዜ የምትሆን ከሆነ በቃ ትሆናለህ። ሌላ ምንም አይመለከተኝም ካል ትወጣለህ። አለቀ። ከዚህ በፊትም ተናግሬያለሁ። አብሳላትን ለምን አመጣ? ምን ታውቃለህ አንተ ስለ አብሳላት? አይኩ ለምን አመጣ አይደለም እና ከፈለክ ማምጣት ልክ ነው። ግን በሷ ጉዳይ ሌላ ስህተት እንዳትሰራ ነው ያልከኝ። ምንም ስህተት አልሰራም። ለምን ሰራለሁ? አያው ልክ ነህ አንተ። እንደ ጻል ልጅ ነው እንዴ ነው የምታይ? ልክ ነኝ ብለህ ካሰብክ ቡቡ መብት ነው። ያስረግዛታል ብለህ ፈርተህ ችግር የለውም ወይ ወንድሜ? ያስረግዛታል ብለህ ፈርተህ ነው ወይ አባቴ? ናሰን ወደ ሌላ ነገር ውስጥ ባንገባ ጥሩ ነው። ምንድነው የምንገባው? እኔ ለማለት እየፈለኩትን ነገር በሌላ መንገድ እየተረዳችሁት ነው። አንተ ነህ እኮ የጀመርከው። ባይዞ ይኸውልህ ቤት እያጣላህ ነው። ምን እንደሆነ ታውቃለህ? የምታጣላን ያላየኸውን በመመስከር እኔ አሁን አጣዩም ፍፄ እዚህ ጋር ለማ ተናገርከው አስደብረኸኝ። ለዛ ነው የተናደድኩት። አጣዩምኩኝ ያኔ ኖርማል ነው፣ ችግር የለውም። ማሰብ ኖርማል ነው። እናንተ በፈለጋችሁት መንገድ መረዳት መብታችሁ ነው። እኔ አሁንም ቢሆን ግልጽ አድርጌ ነው የምነግርህ እኮ። ሰላም የሚፈልግ ሰው ካለ በሰላም ችግር የለብኝም። ጸብጸብ ነው ምናምን የሚለኝ ሰው ካለ ደግሞ ይኸው መንገዱ ክፍት ነው፣ እንደፈለገ መሆን ይችላል። ጨረስክ? አውርተህ ግን ሰው በሌለበት የሰው ስም አታንሳ። ይሄ እንደ ጓደኛ እንዳንጣላ ስለምፈልግ ነው በግልጽ የምነግርህ። ገብቶሃል? ግልጽ የሚናገር ሰው ይሻላል ተደባብቆ ሌላ ወሬ ከሚያበዛ ሰው እንደዚህ መናገር ይሻላል። ይሄ ደግሞ የሚያስደብር ከሆነ ቤኪ ችግር የለውም። እኔ ምንም የሚደብረኝ ነገር የለም። እናንተ ኖርማሊ ሐሳባችሁን አይነገራችሁ። ይሄን ቪዲዮ ግን ሐሳባችሁን የገለጻችሁልኝ ችግር የለም። ይሄን ቪዲዮ ፍፄ ሲያዩ ይደብረዋል። ለምን አትለኝ? የተናገርከው ንግግር ያስደብረዋል። እዩ ቤት ድረስ ያመጣት እሱ ነው። ከሱም ጋር እነጋገራለሁ በስነ ስርዓት ከሱም ጋር እነጋገራለሁ። አሁንም እዛው ላይ ነህ እንዴ? እነጋገራለሁ። እኔ በቃ ነገሩን በማስተካከልበት መንገድ መሄድ ባለብኝ መንገድ እሄዳለሁ። ምን አገባህ አንተ የምታስተካክለው? አንተ ምን የሀገር ሽማግሌ ነህ? በቃ እንሂድ። በእግዚአብሔር ሰው እየጠበቀኝ ነው። ቤኪ በቃ እንዳልኩ ነው። ራስህን ተጠንቀቅ። ግን እዛ ያልኳቸው ጥፋቶች ላይ ካገኙ በእውነት እንጣላለን። ቤኪ የምሬን ነው። እንደዛ ከተጠራጠርክኝ ችግር የለውም። እንዴት ነው ማልጠራጠር? ከተጠራጠርክ ችግር እንዴት ነው ማልጠራጠር? እንዴ ከተጠራጠርከኝ እንደ ጓደኛ አመንኩ። ስለምወዳችሁ ጸጥ አልኩኝ እኮ። ስናገር ለምን ተናገርከኝም አትበልኝ። ለምን ተናገርከኝ እያልኩ አይደለም። ለምን ተናገርከኝ እያልኩ አይደለም። ገባ? እኔ ምንም ነገር ለማበላሸት ያደረኩት ነገር የለም። አሁን ደግሞ ጭራሽ ምን በላችሁ ምን ጠጣ እንደፈለክ አድርግ። በቃ አትራስበት።